ይሄ የምናየው ታላቁ አዳራሽ ሲመሰረት በዛፍ ስር ነው የነበረው። ሰንበት ትምህርት ቤቱም የኛ ነው አይደል? እኛም የሰንበት ትምህርት ቤት ነን ኦርቶዶክሳውያን። ሁሉም የተሰራው በእናንተ እጅ፣ በእናንተ ጸሎት፣ በእናንተ ሙያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ለበዓለ አስተርእዮ እመቤታችን የዕረፍት በዓል ለምናከብርበት ይህ ታላቅ ዕለት ነው። ታላቅ የሚስጥር ቀን ነው። ዋዜማው ላይ ነው የምንገኘው። ለእመቤታችን ክብር እንስጥ፣ ምስጋና ሲናገር ረድኤቷ በረከቷ አማላጅነቷ በእኛ ላይ ይደርብን። የሰንበት ትምህርት ቤት ተማሪዎቻችን የተመሰረቱበትን ሰንበት ትምህርት ቤቱ 22ኛ ዓመት ዛሬ ያከብራሉ። ዋናው የበዓሉ መዝጊያቸው የሚሆነው እሁድ ጥቅምት 24 ከቀኑ 8 ሰዓት ጀምሮ ነው የሚሆነው በአዳራሹ በሰንበት ቤት አዳራሽ። በዛ ላይ ተገኝታችሁ የጉባኤው ተካፋይ እንድትሆኑ ጥሪ ያስተላለፉ። በእኛ በኩል የረቡዕ መርሃ ግብር ያው ዛሬም ተከናውኗል። ሁሉም በቤተ ክርስቲያን የሚሰጥ አገልግሎት አንድ ስለሆነ ነው በአንድ ላይ የምናከናውነው። ሰንበት ትምህርት ቤቱም የኛ ነው አይደል? እኛም የሰንበት ትምህርት ቤት ነን። በእኛ ግቢ ሁሉም አንድ አንደበት ነው ያለው፣ አንድ ቃል ነው ያለው። ሰንበት ትምህርት ቤት ሌላ፣ ጽሕፈት ቤት ሌላ፣ ስብከተ ወንጌል ሌላ የሚባል ነገር ገርጂ ማርያም ላይ የለም አለን። ኮበጭብጨባ ግላስ። ስለዚህ ልጆቻችን ሲመሰረት ይሄ የምናየው ታላቁ አዳራሽ የተወለደው እንግዲህ ከ22 ዓመት በኋላ ነው ማለት ነው። ሲመሰረት በዛፍ ስር ነው የነበሩ ልጆች ወይም የነበራችሁ ታውቃላችሁ። በዛፍ ስር ነው የነበረው። ከዛፉ አልፎ ደግሞ ሲል ትንሽዬ ቆርቆሮ ነበረች። ከቆርቆሮ ደግሞ አለፈችና ጭቃ ቤት ነበረች። እሷን እኔም ደርሼባታለሁ። ጭቃዋን ነው ጋደም ያለች ነች። ካሁን ወደቀች እያልን ነበረ። እግዚአብሔር የተመሰገነ ይሁን። በልጆቻችን ጠንካራ ብርቱ አመራር ጥረት ቤተ ክርስቲያናቸውን የሚወዱ ሃይማኖታቸውን የሚወዱ ከነሱ ስርም የተተኩ ልጆችም እንደዚሁ በስነ ምግባር የታነጹ ዘላቂውን ነገር የሚያስቡ በመሆኑ ለነገ ትውልድ የሚሆነውን ከወላጆቻቸው ጋር በመሆን ዘመናዊ ልዩ አዳራሽ አንድም ቀን አውደ ምሕረት ላይ ጣል አድርጎ በኪሳቸው ያለውን ተብሎ ጥላ ሳይዞር ምንጣፍ ሳይዘረጋ በእግዚአብሔር ፈቃድ በእመቤታችን አማላጅነት ብዙ ነገር ያሟላ ነገን የሚያስብ አዲሱን ትውልድ መቀበል የሚችል አዳራሽ ተሰርቶ ይገኛል። በ22 ዓመቱ ደግሞ ይሄ ሌላ አንድ ትልቅ እግዚአብሔር የሰጠ ትልቅ እድል ስለሆነ እግዚአብሔር የተመሰገነ ይሁን። በአሁኑ ሰዓት እንግዲህ አዳዲስ ሕፃናት ልጆች ጭምር ይማራሉ። በተለያዩ ክፍላቶች ተከፍለው በጣም ብዙ ነው። እንደውም ከአቅም በላይ ሞልቶ እየተመለሰ ነው ያለው። በአሁኑ ሰዓት ከ3000 በላይ ልጆች ይማራሉ። እሁድ ወላጆች ልጆቻቸውን በሰንበት ቤት ያስተምራሉ። ዋናው ነገር እሱ ነው። አሁን አዳራሹ ከአቅም በላይ ሞልቶ እየተመለሰ ነው ያለበት። ይሄ ሁሉ ልጆች፣ እነዚህ ሁሉ ታዳጊዎች፣ እነዚህ ሁሉ ወጣቶች የነገይቱ ኦርቶዶክሳውያን የቤተ ክርስቲያን ተረካቢዎች ስለሆኑ ቤተ ክርስቲያናችን ተስፋ አላት ማለት ነው። በአጠቃላይ ዝርዝር ጉዳዩን 22ኛ ዓመት የመጨረሻ መዝጊያ ላይ እነሱ የሚናገሩት ነው የሚሆነው። በእኛ በኩል እንኳን ለ22 ዓመት በዓላችሁ አደረሳችሁ ለማለት ነው። እንደ አጋጣሚ ሆኖ አዳራሹንም ያንንም ይሄንንም ጎን ለጎን አሰርተን ያስመረቅንበት ስለሆነ ያም የኛ ነው፣ ይሄም ሁሉም የኛ ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ሁሉም የተሰራው በእናንተ
እጅ ኦርቶዶክሳውያን ደጋግ ምዕመናን በእናንተ ድጋፍ፣ በእናንተ ጸሎት፣ በእናንተ ሙያ በመሆኑ ማለት ነው። ሰንበት ትምህርት ቤታችን እንግዲህ ከሚሰራቸው ስራዎች አንዱ ዳቦ ቤት አላቸው። ወጣቶቹ ራዕይ ያላቸው ስለሆኑ ዳቦ ቤት አላቸው። በእነሱ ዳቦ ቤት የተጋገረ ዳቦ ነው። እኔ ይሄንን ሲያመጣልኝ አቤል ሊቀመንበሩ ለማለት ታረጋት ምችን ያመጣው እና ምን እያልኩት ነበር በጆሮ አይ አባቶች ባርከው እዛም አለ ስላለኝ ነው እንጂ ይሄንን እንዴት አድርገን ነገር አይደለ። ማን መሻማ ይለኩስ ማን ለኩሻለሽ? በቃ አይ እሺ እሷን የለኮሰችው እንግዲህ ይሁን፣ ምንም ማድረግ አይችልም። የአቤል ስራ ይመስለኛል። ይሁን እንኳን አደረሳችሁ። እንደዚህ እልል ብለን ዳቦ ሳንቀምስ ከሄድን አቤልን ዳግመኛ አናገኘውም እዚህ ግቢ። እሺ ሁሉም ሰው ማግኘት አለበት። በማለዳ ማርያም ተሳልማችሁ ስትወጡ እዛች መውጫዋ ላይ ዳቦ አለ፣ ይሸጣል። እግረ መንገዱን ጥቅም አለው። ወደ ቤትም ይዘን የምንሄደው ይጠቅማል። አንዳንዴ ደግሞ ውጭ ላይ ነዳያን ስላሉ አሁን ብር ከምንሰጣቸው ዳቦ ገዝተን ብንሰጣቸው ለልጆቻቸውም ለነሱም ቤት ላለውም ሰው ማገዝ ይችላሉ። ጥሩ አጋጣሚ ነው ማለት ነው። ሌላ ቦታ ዳቦ ፍለጋም ከመሄድ እዛው ገዝቶ እዛው መመጽወት ይቻላል ማለት ነው። እና አቤል ግን ትኩስ ዳቦ እንድታቀርቡ ያደረ እንዳታመጡ ለማለት ነው። ግን ቆንጆ ዳቦ ነው የሚያቀርቡት። ቀምሳችሁታል? አረ ያልቀመሰ በለ እሷ ነገ አደራ። እሺ እናመሰግናለን። ሰንበት ትምህርት ቤቱን ያስፋልን።